ሰላም እንዴት አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 4 ላይ ነን። ዩኒት 4 ማርኬት ስትራክቸርስ እያጠናን ነው። ከዚህ በፊት በነበሩን ሴሽኖች እንግዲህ ማርኬት ስትራክቸርስ ምንድነው የሚለውን በምን ላይ ተመስርተንስ on the basis of what on the basis of competition እንግዲህ ለአራት እንከፍለዋለን ብለን አውርተን ነበረ። ከዛ በተጨማሪ ደግሞ ከአራቱ እንግዲህ ሶስቱን አይተናል። መጀመሪያ ፐርፌክት ኮምፒቲሽን የሚባለውን ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር አየን። ከዛ በኋላ ደግሞ ያየነው ምንድነው ፒውር ሞኖፖሊን አየን። ቀጥሎ ደግሞ ሞኖፖሊስቲክ ኮምፒቲሽን የሚባለውን እንግዲህ ሁሉንም ሶስቱን አይተናል ማለት ነው። ዛሬ ደግሞ የመጨረሻውን አራተኛውን ማርኬት ስትራክቸር which is ኦሊጎፖሊ ማርኬት ስትራክቸር ለማየት ተገናኝተናል ማለት ነው። እንግዲህ ወደ ሴሽናችን ከመግባታችን በፊት እንግዲህ ሁልጊዜም እንደማደርገው ሳይታችሁን ላስታውሳችሁ እወዳለሁ። lucyBridgeacademy.com ላይ ስትገቡ ብሪፍ ኖቶች ታገኛላችሁ። ፕላስ ቱ ዛት ብዙ ጥያቄዎችን ማግኘት የምትችሉበት ኩዌስችን ባንክ አለን። እንዲሁም ደግሞ ከ5 በላይ ቋንቋዎችን የብል የሆነ ፐርሰናላይዝድ ኤአይ አሲስታንት ማግኘት ስለምትችሉ እሱን ዩቲላይዝ ማድረግ ይቻላል። በተጨማሪ ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ መሆናችሁን እንዳትረሱ ላሳስባችሁ እወዳለሁ። ይህን ካልኳችሁ ዘንዳ እንግዲህ ወደ ዛሬው ሴሽናችን ስንገባ ኦሊጎፖሊ የሚለው እንግዲህ ማርኬት ስትራክቸር ምንድን ነው የሚለውን ለማየት እንሞክራለን ማለት ነው። ኦሊጎፖሊ ላይ ኦሊጎፖሊ ማርኬት ስትራክቸር የምንለው it is a market structure in which what few large firms dominate the market and produce what identical or closely substitutable products። ስለዚህ በዚህ ማርኬት ስትራክቸር ጊዜ ጥቂት ናቸው ያሉት ፈርሞች እንግዲህ fewer ፈርምስ ነው ያሉት። እነዚህ few ፈርምስ ምን አይነት ፕሮዳክት ነው አይደንቲካል ኦር ደግሞ ክሎዝሊ ሰብስቲቲዩተብል የሆነ ፕሮዳክት ነው የሚያመርቱት። ስለዚህ በጣም ሃይሊ ኢንተርዲፔንዳንት ናቸው ማለት ነው። ትንሽ ናቸው እነዚህ ትንሽ ፕሮዳክቶች ሰምሃው ሰብስቲቲዩተብል የሆነ ፕሮዳክት ነው እያመረቱ ያሉት። ስለዚህ አንደኛው ብቻውን የሌላውን ምንድነው አክሽን ሳያገናዝብ ሪአክሽን ሳያገናዝብ ብቻውን አክሽን መውሰድ አይችልም ማለት ነው። ሃይሊ ኢንተርዲፔንደንት የሆኑ የማርኬት ስትራክቸር ታይፕ ነው ማለት ነው። እዚህ ማርኬት ስትራክቸር ላይ ኦፕሬት የሚያደርጉ ፈርሞች ሃይሊ ኢንተርዲፔንደንት ናቸው። በጣም ስትራቴጂክ መሆን አለባቸው። ከትሮት የሆነ ዴድሊ የሆነ ምን አለው ማለት ነው ኮምፒቲሽን ሊያጋጥመው ይችላል ማለት ነው። ስለዚህ ይሄ ትንሽ ለየት ያለ የማርኬት ስትራክቸር ነው። አይደንቲካል የሆነ ፕሮዳክት ነው የሚያመርቱት። ፕላስ ቱ ዛት ፊወር ናቸው፣ ትልልቅ ናቸው፣ ትልልቅ ኮርፖሬቶች ናቸው። ትንንሽ ኮርፖሬቶች እንግዲህ ከመግባት ባሪየር አለባቸው ማለት ለመግባት ትንሽ ያዳግታል ማለት ነው። ወደዚህ ማርኬት ስትራክቸር ለመግባት በብዙ ምክንያቶች ያዳግታል። ሶ ፈርምስ ኢን አን ኦሊጎፖሊ አር ሙቹዋሊ ዋት ኢንተርዲፔንደንት ሙቹዋሊ ኢንተርዲፔንደንት ናቸው ማለት ነው። የአንደኛው ላርጅ ፈርም አክሽን የሌላውን ላርጅ ፈርም አክሽን ይወስናል። ስለዚህ ዲሲሽናቸው ሜክ ለማድረግ በተጠንቀቅ አካባቢያቸው ላይ ያለው ኮምፒቲተር ምን እያደረገ ምን አይነት ቢዝነስ ውስጥ ዲሲሽኖች ዲሳይድ እያደረገ እንዳለ መመልከት አለባቸው ማለት ነው። ፕላስ ቱ ዛት ብራንዲንግ ላይ ምን እያደረገ እንደሆነ፣ አድቨርታይዚንግ ላይ ምን አይነት ስትራቴጂዎች እየተከተለ እንደሆነ ማየት አለባቸው። እንግዲህ ከፕራይስ በተጨማሪ በጣም ነን ፕራይስ የሆኑ ፋክተሮች ላይ ምን ማድረግ አለባቸው ማለት ነው። ፎከስ አድርገው ማየት መስራት አለባቸው። የኮምፒቲተራቸውን እያንዳንዱን ዲሲሽን በንቃት መከታተል አለባቸው ማለት ነው። ሶ ኢች ፈርምስ ፕራይሲንግ ኤንድ አውትፑት ዲሲሽን አፌክትስ ዚ አዘር። ስለዚህ ሙቹዋሊ ኢንተርዲፔንደንት ናቸው እንላለን። ለዚህ እንግዲህ ትልቁ ማሳያ የሚሆንን ምሳሌ ማን ነው? ግሎባል ኦይል ማርኬት እንግዲህ በጣም ትልቁ ምሳሌ ሊሆን ይችላል። ኢት ኢዝ ዶሚኔትድ ባይ ፊወር ካንትሪስ። እንደምታውቁት ኦይል ፕሮዳክሽን ያላቸው የተወሰኑ ሀገራት ናቸው። ፍሮም ዲ 190 ካንትሪስ ኦል ኦቨር ዘ ወርልድ የተወሰኑት በተለይ ደግሞ አረብ ሀገራት ፔትሮሊየም ፕሮዲዩሲንግ ኦር ደግሞ ፊውል ኦር ኦይል ፕሮዲዩሲንግ ካንትሪስ ናቸው። እንግዲህ ኦሊጎፖሊ ስንል እንግዲህ በሁለት ልንከፍለው እንችላለን። አንደኛው ኮሊሲቭ ኦሊጎፖሊ የምንለው ነው። ሌላኛው ደግሞ ነን ኮሊሲቭ ኦሊጎፖሊ የምንለው ነው። ነን ኮሊሲቭ ኦሊጎፖሊ ስንል እንግዲህ በጣም ዴድሊ የሆነ ኮምፒቲሽን ያለበት ነው። በዚህ ጊዜ እንግዲህ በንቃት መከታተል ፕራይስ ዋር ምናምን ሊኖር ይችላል። ነገር ግን ኮሊሲቭ ላይ ምንድነው የሚደረገው? ጥቂት ጃይንት የሆኑ ፈርሞች ነው ያሉት። እነዚህ ፈርሞች ኮሊሲቭ ምንድነው
ኮላቦሬት ያደረጉና ፕራይሲንግ ይወስናሉ። ማን ለማን ይሽጥ የሚለውን ይወስናሉ ማለት ነው። እንግዲህ ባለፈው እንደተነጋገርነው ግሎባል ኦይል ማርኬት ላይ ትልቁ የኦሊጎፖሊዎች ኮሊዥን እንግዲህ ኮሊሲቭ የሆነ ኮላቦሬሽን ኤጀንት ማን ይባላል ብያቸዋለሁ። ኦርጋናይዜሽን ፎር ፔትሮሊየም ኤክስፖርቲንግ ካንትሪስ የተባለው የአረብ ሀገራት እንዲሁም የላቲን አሜሪካም አሉበት፣ አውሮፓውያንም የአውሮፓ ሀገራትም አንዳንድ አሉበት ጥምረት ነው። ይሄ ጥምረት እንግዲህ የፔትሮሊየም አምራች ሀገራት ኦርጋናይዜሽን ይባላል። ይሄ ኦርጋናይዜሽን ምንድነው ዲሳይድ የሚያደርገው? ፕራይስ ዋር እንዳይኖር፣ ስቴብል የሆነ ፕራይስ እንዲኖር፣ እንዲሁም ደግሞ ማን ለማን ይሸጥ ማርኬት ኦል ኦቨር ማርኬት ምንድነው ፓይ ለምን አይነት ነው ክፍፍሉ የሚወስን ነው ማለት ነው። እንዴት አድርገው ማርኬቱን እንደሚከፋፈሉት የሚወስን ነው ማለት ነው። እንደገና ምሳሌ እዚህ ጋር ኢንዱስትሪስ ላይክ ሲሚንት ኤንድ ሹገር ፕሮዳክሽን ኢንዱስትሪስ የሲሚንቶ ፋብሪካዎች፣ የስኳር ፋብሪካዎች። አሁን ሲሚንቶ ፋብሪካዎች ጥቂት ናቸው። ዳንጎቴ ኢትዮጵያ ውስጥ ያመርታል። ናሽናል ሲሚንቶ አለ። የተወሰኑ ናቸው አይደለም። እነዚህ ኦሊጎፖሊ ተብለው ይጠቀሳሉ። ሆሞጂነስ የሆነ ያው ሲሚንቶ ነው፣ ግብአቱ ተመሳሳይ ነው፣ ምርቱም ተመሳሳይ ነው። ኦሊጎፖሊዎች ናቸው። የስኳር ፋብሪካ እንትኖችም ጥቂት ናቸው፣ በጣም የሚቆጠሩ ናቸው። እነዚህ እንደ ኦሊጎፖሊ ምሳሌ መውሰድ ይቻላል በኢትዮጵያ ኮንቴክስት ማለት ነው። ኦኬ ካራክተሪስቲክሳቸውን እስኪ የኦሊጎፖሊ ላይ ምን አይነት ጠባይ ያላቸው እስኪ የኦሊጎፖሊ ማርኬት ስትራክቸር ላይ ኦፕሬት የሚያደርጉ ፈርሞች ምን አይነት ጠባይ ያላቸው? አንደኛው እንግዲህ there is a few dominant firms። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ